ይሄ መጽሐፍ ትልቅ ጉዳይ እንደያዘ ያውቃል። ይሄ መጽሐፍ ምን አይነት ቁልፍ ነገሮችን እንደያዘ ቅዱስ ዮሐንስ ወንጌላዊ ያውቃል። ይሄ መጽሐፍ የግድ መፈታት አለበት፣ የግድ መነበብ አለበት፣ የግድ መተርጎም አለበት። ይሄን መጽሐፍ የሚከፍት ሰው የግድ ያስፈልጋል። ይሄን የታተመ መጽሐፍ፣ የተዘጋ መጽሐፍ የሚያብራራው የግድ ያስፈልጋል። ስለዚህ ዮሐንስ ይሄን መጽሐፍ የሚያብራራ ጠፋ ብሎ በውስጡ አዝኖ በራእይ ውስጥ አለቀሰ። ለዚህ ነው በጣም ጥሩ ነገሮች ተመልካች የላቸው፣ በጣም መጥፎ ነገሮች ብዙ ተመልካች አላቸው። ዘፋኝ ይከበራል፣ ዘማሪ አይከበርም። ለሀገር ውለታ የሰራው ሰው ቀርቦ አይደመጥም። ፖድካስት ላይ እሱ አይደመጥም። ፖድካስት ላይ የሚደመጠው የሆነ ኢንተርቪው ላይ የሆነ ንግግር ላይ የሚደመጠው ሰውየው በሾርት ከት እንዴት ሀብታም እንደሆነ ነው። እሱ ነው ትኩረት የሚስበው። ለሀገር ዋጋ የከፈለ አጥንት የከሰከሰ ደም ያፈሰሰ በውትድርና ሜዳ በጦር ሜዳ ጀግንነት የሰራ ጀብድ የሰራ እሱ አይሰማም፣ እሱ አይደመጥም። ሀገር ያቀና ሀገር ያቆየ እሱ አይደመጥም፣ እሱ አይረዳም። እኔ ማብራራት የሚከብደኝ ይሄን ክፍል እንደ ታረደ በግ ቆሞ አየሁ። የታረደ በግ ቆሞ አየሁ፣ ወይም እንደ ታረደ በግ ቆሞ አየሁ። ከታረደ በኋላ ተነስቶ ማለትም አይደለም፣ ቆሟል በጉ። የቆመው ወግን የሚታየው እንደ ታረደ ሆኖ አካሉ ተለያይቶ ደሙ እየፈሰሰ ይሄ አንገቱ ላይ ያረፈው ቢላ ያረፈበት ጉድጓድ ሆኖ ደም እያዘራ ግን ቆሞ ነው የሚታየው። ለሊሁ ሰዋኢ ማለት መስዋዕት ያቀረበ ራሱ ነው ይሉ። ወለሊሁ ተሰዋኢ ማለት መስዋዕት ሆኖ የተሰዋ የተቃጠለ ራሱ ነው ይሉ። ወለሊሁ ተወካፌ መስዋዕት ምስለ አብሁ ወመንፈስ ቅዱስ ማለት ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ሆኖ ራሱ ያቀረበውን መስዋዕት ያሸተተ የተቀበለ እርሱ ብቻ። ይሄን ቅዱስ ጊዮርጊስ ማድረግ አይችልም፣ ምክንያቱም ቅዱስ ጊዮርጊስ አምላክ አይደለም። ይሄን እመቤታችን ማድረግ አትችልም ማለት ነው። በመስቀል ላይ ተሰቅላ ዓለምን ማዳን አትችልም። ለምን? እመቤታችን ወላዲተ አምላክ እንጂ ምን አይደለችም፣ አምላክ አይደለችም። ገንዘብ አይደለም፣ ደሞዝ አይደለም። የነገርኳችሁ የመከራ ቁጥር 19125 እያንዳንዱ መከራ ለየብቻ ተቆጥሮ፣ ቡጢው የብቻ ተቆጥሮ፣ ግርፋቱ የብቻ ተቆጥሮ፣ ጥፊው የብቻ ተቆጥሮ፣ መስቀል ተሸክሞ የወደቀበት የብቻው ተቆጥሮ፣ መሬት ለመሬት የተጎተተበት የብቻው ተቆጥሮ፣ እኛ ያልሰማነው እኛ ያላየነው መጽሐፍት ላይ ያልተጻፉ እነዚህን ደግሞ ስትቆጥሯቸው እጅግ ብዙ ነው። ለእኛ አይምሮ እንዲመጥን ተብሎ ለእኛ ጆሮ እንዲበቃ ተብሎ ግን እኛን ከእንቅልፍ እንዲቀሰቅሰን ተብሎ የተጻፈው ግን 19125 ነው ይላል ድርሳነ ናሕው። በዚህ ዘመን ከብዙ ነገር ተራቁተና እንደምታውቁት ከብዙ ነገር ያው ክርስትናው ኦርቶዶክስ በመሆኔ እኮራለሁ፣ ኦርቶዶክስ የሆንኩት ተመርጬ ነው፣ ኦርቶዶክስ እንቁ ሃይማኖት ናት የሚሉ ፉከራዎች ሊኖሩ ይችላሉ። ይህንን እየተቃወምኩ አይደለም። እውነተኛ ኦርቶዶክስ መሆን ግን ይፈልጋል። ሽለላ አይደለም ኦርቶዶክሳዊነት፣ ፉከራ አይደለም ኦርቶዶክሳዊነት፣ ቀረርቶ አይደለም ኦርቶዶክሳዊነት። ስራ ነው፣ ህይወት ነው፣ ተግባር ነው፣ መለወጥ ነው፣ መኖር ነው፣ እውነት ነው። ኦርቶዶክሳዊነት ውሸት አይደለም፣ ፊልም አይደለም። ለዚህ ነው ባለ ራእዩ ታርደሃልና ሲሉት የሰማው። ለዚህ ነው ሄላትዮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን መልአከ ፀሐይ መምህር ቀሲስ በቀለ ተሰማ
የካቴድራላችን ዋና አስተዳዳሪ፣ ክቡራን የካቴድራላችን አገልጋዮች፣ መምህራን ወንጌል፣ ሰባክያን ወንጌል፣ ያሬዳውያን ሊቃውንተ ቤተክርስቲያን፣ አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የካቴድራላችን ሰንበት ትምህርት ቤት መዘምራን፣ ክቡራን እግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር ለዚህ ዕለትና ለዚህ ሰዓት አድርሶ በዚህ ቅዱስና ልዩ ስፍራ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። የምንማማርበት የትምህርት ርዕስ ልብሳቸውን አጥበው በበጉ ደም አነጹ በሚል የመጽሐፍ ቅዱስ ክፍል ይሆናል። ኃይለ ቃሉ የሚገኘው ራእየ ዮሐንስ ምዕራፍ 7 ቁጥር 14 ላይ የሚገኝ ኃይለ ቃል ነው። በዚህ ርዕስ ማስተማር የወደድኩበት ምክንያት ዛሬ ዕለቱ ዓርብ ስለሆነ ነገረ ክርስቶስ በስፋት የሚታሰብበት የሚነገርበት በመሆኑ እሱን ሳንረሳ እንዲሆን ነው። ሁለተኛ አሁን ያለንበት ወቅት እንደሚታወቀው ዘመነ ጽጌ ነው። የፊታችን እሁድ ሊቃውንቱ ሲያመሰግኑ ከሚያድሩበት የማህሌት ክፍል አንዱ ይህንን የተመለከተ ነው። ከማህሌተ ጽጌ ያው በዚህም አጋጣሚ ማህሌት የምትቆሙ ማህሌት የምታድሩ አብራችሁ ከሊቃውንቱ ጋር ስታመሰግኑ ሊቃውንቱ የሚያመሰግኑበት የምስጋና ክፍል ከመጽሐፍ ቅዱስ ጋር የተካከለና የመጽሐፍ ቅዱስ ክፍል እንደሆነም እንድታስቡም ጭምር ነው። ዘኒ ስብሐተ ወዘኒ ማህሌተ ወይም ዘንተ ስብሐተ ወዘንተ ማህሌተ ተአምረኪ ጸጋየ ወፍሬየ ሊተ እንዘ ከመ ሰብሕ ዳግመ እንዘ እጸውር ጸበርተ ምስለ እለ ሐጸቡ አልባሲሆሙ በደመ በግዑ ድርገተ ከእንዱስተ ባሕረ መሃው ድንግል ክፍልኒ ቁመተ ይላል። ሲተረጎም ዘኒ ስብሐተ ወዘኒ ማህሌተ ይህንን ምስጋና ይህንን ማህሌት ተአምረኪ ጸጋየ ወፍሬየ ሊተ ተአምርሽ አፈራልኝ፣ ተአምርሽ ሰጠኝ፣ ተአምርሽ አስገኝልኝ ማለት ነው። ከመ እሰብሕ ዳግመ እንዘ እጸውር ጸበርተ ዳግመኛም ዘንባባ ይዤ አመሰግን ዘንድ ምስለ እለ ሐጸቡ አልባሲሆሙ በደመ በግዑ ድርገተ በአንድነት የልብሳቸውን በበጉ ደም ካጠቡት ጋራ ዘንባባ ይዤ አመሰግን ዘንድ ውስተ ባሕረ ማህው ድንግል ክፍልኒ ቁመተ ብርሌ ብርጭቆ መስታወት በሚመስል ባህር በመንግሥተ ሰማያት እቆም ዘንድ ድንግል ሆይ እርጅኝ፣ አግዥኝ፣ አድይኝ የሚል ጸሎት ያለው ነው። ይህም ደግሞ በራእየ ዮሐንስ ምዕራፍ 7 ቁጥር 14 ላይ ልብሳቸውን አጥበው በበጉ ደም አነጹ ተብለው የተገለጡ ናቸውና ስለዚህ አገልግሎታችን ወንጌል እንደሆነ መጽሐፍ ቅዱስ እንደሆነ በዚህም አጋጣሚ እንድታስቡ ለማድረግ በዚህ ርዕስ ለማስተማር ወድጃለሁ። ሶስተኛም ቅድም ወንድማችን ዘማሪ ዲያቆን ዮሴፍ በዝማሬ ሲያመሰግን እንደነበረው በንጹህ ደሙ ያዳንን እያለ ሲያመሰግን ነበር። በንጹህ ደሙ እንዴት እንደዳንንና ንጹህ ደሙ ለኛ ምን እንደሚሰራ በዚህ ኃይለ ቃል እንመለከታለን። አምላካችን እግዚአብሔር ለሁላችንም ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ልብሳቸውን በሉ ሁላችሁም ልብሳቸውን አጥበው በበጉ ደም አነጹ። ራእየ ዮሐንስ ምዕራፍ 7 ቁጥር 14 ላይ የሚገኝ ቃል ነው። አስቀድሜ ስለ ራእየ ዮሐንስ ትንሽ ነገር ላቅርብ እንዲገባን። ራእየ ዮሐንስ በብዙ ክፍሎች በብዙ ስሞች የሚታወቅ መጽሐፍ ነው። በጣም ከባድ እና ከሐዲስ ኪዳን መጽሐፍት ብቻ ሳይሆን ከ80 አሐዱ ቅዱሳት መጽሐፍት ከባድና እጅግ በጣም ያልተደረሰበት የሚባለው መጽሐፍ ራእየ ዮሐንስ ነው። በብዙ ስሞች ይጠራል። የተስፋ መጽሐፍ፣ የምስጋና መጽሐፍ፣ የድል መጽሐፍ፣ የሰማይ መስኮት መጽሐፍ፣ የምስጢር መጽሐፍ እየተባለ ይጠራል። የጻፈው ወንጌላዊው ቅዱስ ዮሐንስ ነው። ይህንን ራእይ ያየው ቅዱስ ዮሐንስ ወንጌላዊ
ከ90 እስከ 95 ድረስ ባለው የዕድሜ ክልል ውስጥ እንደተመለከተው አባቶቻችን ይናገራሉ። ቅዱስ ዮሐንስ ከ20 ዓመቱ ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስን የተከተለ ሐዋርያ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ የአይን ምስክር በዋናነት ቅዱስ ዮሐንስ ወንጌላዊ ነው። በቀጥታ አይቶ የጻፈልን ለኛ ያስተላለፈልን ግርፋቱን የቆጠረ አጥንቱን የቆጠረ የተላጠውን ቆዳና የተቆረሰውን ስጋ የፈሰሰውን ደም በአይኑ በብረቱ ያየ መስቀል ተሸክሞ ጌታ ሲደፋ በቅርበት የተመለከተ የእመቤታችንን ሐዘን የጻፈና ያየ ቅዱስ ዮሐንስ ወንጌላዊ ነው። በረከቱ በሁላችንም ላይ ይደርብን። ለ70 ዓመታት ሊቃውንቱ እንደሚነግሩን ቅዱስ ዮሐንስ ወንጌላዊ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ በአይምሮው ላይ ተስሎበት ለ70 ዓመታት እያለቀሰ ኖረ። እንዲያውም ሊቃውንቱ ሲገልጡት እንባውን አልቅሶ ደሙን ጨርሷል፣ ደሙን አልቅሶ ደሙን ጨርሷል፣ ደሙን ጨርሶ እዥ አልቅሷል። ከሰውነቱ ፈሳሽ የሚባል ነገር አልቆ ቆዳው ከአጥንቱ ጋር ተጣብቆ በዚህ ጊዜ ነበር ራእዩን የተመለከተው። በእርግጥ ይህንን ራእይ ለማየት የሰማዩን ምስጢር የሰማዩን መስኮት የዘላለምን ሕይወት እሱን ለማየትና ለመረዳት በእንደዚህ አይነት አኗኗር መኖርን ይጠይቃልና ቅዱስ ዮሐንስ ወንጌላዊ በዚህ መልኩ ኖሯል። በዚህ መልኩ ኖሮ ከ70 ዓመታት ፊትን ከመቋጠር ከብዙ ዘመናት በኋላ ይህንን ራእይ ተመልክቷል። ራእየ ዮሐንስ በጣም ብዙ ክፍሎች ያሉት ቢሆንም ግን ሲጠቀለል በ3 ዋና ክፍሎች የሚከፈል ነው። የመጀመሪያው ክፍል ከምዕራፍ 1 ጀምሮ እስከ ምዕራፍ 3 ያለው ነው። ሁለተኛው ክፍል ከምዕራፍ 4 ጀምሮ እስከ ምዕራፍ 19 ድረስ ያለው ክፍል ነው። ሶስተኛው ክፍል ከምዕራፍ 20 ጀምሮ እስከ ምዕራፍ 22 ድረስ ያለው ክፍል ነው። እንግዲህ በዋናነት በ3 ክፍሎች የሚከፈል ነው። የራእየ ዮሐንስ አብዛኛው ሐሳብ የተመሰረተው በራእየ ዮሐንስ ምዕራፍ 5 ላይ በሚገኘው የታተመ መጽሐፍ ነው። የታተመ መጽሐፍ የተከበራችሁ ክርስቲያኖች፣ አሁን እንደው ይህንን ስናገር ብዙዎቻችሁ ጥቂቶቻችሁ ላትረዱ ትችላላችሁ፣ ብዙዎቻችሁ ደግሞ ትረዱኛላችሁ የሚል ተስፋ አለ። እኔ ብዙ ጊዜ ሳስተምር እጨነቃለሁ። ከበድ ሲል ምናልባት የምናልፋቸው ሰዎች ይኖራሉ የሚል ጭንቀት ይይዘኛል። ቀለል ሲል ደግሞ ብዙ የተማሩ የተመራመሩ ብዙ መጽሐፍትን ያነበቡ መንፈሳዊነታቸው በክርስትናቸው ጠንካራ የሆኑ ሰዎች ደግሞ ይህንንማ እኔስ ቢሆን እናገረው የለም እንዴ ብለው ተስፋ ቆርጠው የሚሄዱ ሰዎች ይኖራሉና እንግዲህ ከፍ ዝቅ ላደርግ ይችላል። ከፍ ሳረግ እነዚህን ሰዎች ለማግኘት ነው። ዝቅ ሳረግ ደግሞ ምናልባት መረዳት የማይችሉ ሰዎች እነሱንም ባዷቸውን እንዳይሄዱ ምናልባት እነዚህን ለማማከል የሚደረግ የትምህርት ዝግጅት ነው። ይህንን ግምት ውስጥ እንድታስገቡ እፈልጋለሁ። ይሄ የታተመ መጽሐፍ የሚባለው በ7 ቁልፍ የተዘጋ በ7 ማህተም የታተመ መጽሐፍ ነው። ራእየ ዮሐንስ ምዕራፍ 5 ከቁጥር 1 ጀምሮ ቤታችሁ ስትገቡ ብትመለከቱ በዙፋኑ መካከል የተቀመጠው በቀኝ እጁ የታተመ መጽሐፍ የያዘ ነው ይልና መልአኩ እየጮኸ ከሽማግሌዎቹ አንዱ እያለ ነው የሚጠራው ቅዱስ ዮሐንስ። መልአኩ እየጮኸ ይህንን መጽሐፍ ሊወስድ የሚችል ሊፈታ የሚችል ሊያነብ የሚችል ሊተረጉም የሚችል ሊያብራራ የሚችል ምን አይነት ሰው ነው እስኪፈልግ ብሎ መጽሐፉ የሚከፍተውን ፍለጋ አዋጅ አውጃን ይል እና ይሄ መጽሐፍ በውስጥም በውጭም የተጻፈበት መጽሐፍ ነው። እንዳልኳችሁ በ7 ማህተም የተዘጋ ነው። በ7 ማህተም ማለት የመጽሐፉ የፊቱ ገጽ ላይ 7 ቁልፎች ተደርድረው የኛ ሊቃውንት ሲገልጡ እንዳጣጣሚ ወንጌል ይላሉ። ምናልባት ቅዳሴ ላይ ሲነበብ የምታዩት ወንጌል ብታስተውሉት መሃሉ ላይ በቁልፍ የተዘጋ ነው። ያ 7 ማለት ነው። እና ያን የታተመ መጽሐፍ የሚፈታው ማን ነው ብሎ መልአኩ ጮሆ ተናገረ ይላል። ከዛ ተፈለገ ይላል። ይህን መጽሐፍ የሚፈታ ተፈለገ። በ7 ቁልፍ የተዘጋውን በውስጥም በውጭም የተጻፈበትን መጽሐፍ በዙፋኑ የተቀመጠው በቀኝ እጁ የያዘውን መጽሐፍ ያን መጽሐፍ የሚፈታ በሰማይም በምድርም ከምድርም በታች ተፈለገ ይላል። አልተገኘም ይላል። አልተገኘም ይላል። እና ያን ጊዜ የሚያሳዝነኝ ቅዱስ ዮሐንስ ወንጌላዊ ያው በራእይ ነው አለቀስኩኝ ይላል። በሰማይም በምድርም
ከምድርም በታች ይህን መጽሐፍ ሊነካ የሚችል ሊዳስስ የሚችል ሊፈታ የሚችል ሊያነብ የሚችል ሊተረጉም የሚችል ሊያብራራ የሚችል ሲታጣ አለቀስኩኝ ይላል ዮሐንስ ወንጌላዊ። በራእዩ መረዳት ውስጥ ይሄ መጽሐፍ ትልቅ ጉዳይ እንደያዘ ያውቃል። ይሄ መጽሐፍ ምን አይነት ቁልፍ ነገሮችን እንደያዘ ቅዱስ ዮሐንስ ወንጌላዊ ያውቃል። ይሄ መጽሐፍ የግድ መፈታት አለበት፣ የግድ መነበብ አለበት፣ የግድ መተርጎም አለበት። ይሄን መጽሐፍ የሚከፍት ሰው የግድ ያስፈልጋል። ይሄን የታተመ መጽሐፍ የተዘጋ መጽሐፍ የሚያብራራው የግድ ያስፈልጋል። ስለዚህ ዮሐንስ ይሄን መጽሐፍ የሚያብራራ ጠፋ ብሎ በውስጡ አዝኖ በራእይ ውስጥ አለቀሰ። የኛ ሊቃውንት እንዲህ ብለው ይተረጉሙታል። ቅዱስ ዮሐንስ ወንጌላዊ የበቃ ስለነበረ ወደ ኋላ ተመልሶ የብሉይ ኪዳን ዘመን ኖሮታን ይላል። ይህች ቤተክርስቲያን እንደምታውቁት በሰሙነ ሕማማት ክሪያላይሶን እያልን የነቢያትን ጩኸት እንጮኻለን። እንደምታውቁት ያን የምናደርገው ለምን መሰላችሁ? ተመልሰን የኋለኛውን ዘመን ስለምንዋጅን። ክርስቲያን ማለት እንደዛ ስለሆነ፣ መንፈሳዊ ማለት እንደዛ ስለሆነ፣ መጽሐፍ ቅዱስ የሚነግረን ይህንን ስለሆነ ወደ ኋላ መመለስ፣ የኋላን ዘመን መርገጥ፣ የወደፊትን ዘመን ማወቅ እና መዋጀት፣ ከዘመን በላይ ከጊዜ በላይ መሆን ማለት ነው። ክርስቲያን ማለት እንደሱ ስለሆነ የበቁ አባቶቻችን ወደ ኋላ ይመለሳሉ። ይህች ቤተክርስቲያን የምትሰራው አንዱ አገልግሎቷ ይሄ ነው። ይህች ቤተክርስቲያን ዛሬ ስታገለግል፣ ዛሬ ቅዳሴ ስትቀድስ የትኛውን አገልግሎት እንደምታገለግል ታውቃላችሁ? ክርስቶስ ዕለተ ዓርብ ላይ የዛሬ 2000 ዓመት ያገለገለውን አገልግሎት ነው የምታገለግለው። የዛሬ 2 ዓመት የፈሰሰውን ደም፣ የዛሬ 2 ዓመት የተቆረሰውን ስጋ፣ የዛሬ 2 ዓመት የነበረውን መከራ ትኩስ አድርጋ የምታቀርበው ለዚያ ነው። ለምን? ይቺ ቤተክርስቲያን የኋላውን ዘመን አምጥታ እንደነበረ እንዳለ አድርጋ ስለምታሳይ። ይሄ ብቻም አይደለም። ይቺ ቤተክርስቲያን ወደፊት ተራምዳ ትውልዱ ከዚህ እንዲቀላቀል ታደርጋለች። ለምን? ዘመንን በስልጣን ትረግጣለች። ይቺን ቤተክርስቲያን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። አመስግኑት እግዚአብሔር። ይህንን ዘመን መዋጀት የምትችል ቤተክርስቲያን። ለዚህ ነው አባቶቻችን አስቀድመው ተመልክተው በትንቢት መነጽር የሚያዩልን። ቅዱስ ዮሐንስ ወንጌላዊ ወደ ኋላ ተመለሰ። የኋላውን ዘመን አየው፣ የጨለማውን ዘመን ተመለከተው። ለካ 5500 ዘመን መከራ የነበረው ይሄ መጽሐፍ እንደታተመ ስለነበረ አቤል ተገደለ፣ ይሄ መጽሐፍ መፈታት አልተቻለም። መልከጼዴቅ መስዋዕት አቀረበ፣ ይሄን መጽሐፍ ግን ሊፈታው አልቻለም። አብርሃም በጽድቅ ተገለጠ፣ በእምነት ጻድቅ ተብሎ ተጠራ። በድንኳን ኖረ አብርሃም፣ እንግዳ ተቀበለ አብርሃም፣ ልጁን ለመስዋዕትነት አቀረበ አብርሃም። ብዙ በጎች ታረዱ፣ ብዙ ፍየሎች ታረዱ፣ ብዙ ኮርማዎች ታረዱ በብሉይ ኪዳን። ይሄን መጽሐፍ ግን ሊፈታው የሚችል አልተገኘም። ይሄን የታተመ መጽሐፍ፣ ይሄን በ7 ቁልፍ የተዘጋ መጽሐፍ፣ በውስጥም በውጭም የተጻፈበት መጽሐፍ፣ በዙፋኑ ባለው በቀኝ እጁ የተያዘ መጽሐፍ ምን እንደያዘ ምን እንዳለው በውስጡ ምን እንደሚል ማንም ያላነበበው መጽሐፍ፣ ይሄን መጽሐፍ ሊፈታ የቻለ ማንም የለም። ሊቃነ ካህናት ተተካኩ። ከአሮን ቀጥሎ ልጆቹ፣ ከዛ ልጆቹ እያለ በሌዊ ነገድ እየተመራ በግ የማፍሰሱ የማረዱ መስዋዕት ቀጠለ፣ ስርዓት ቀጠለ። ግን ይሄን መጽሐፍ ሊፈታ የቻለ ማንም የለም። ኤልያስ በዮርዳኖስ ተመላለሰ፣ ኤልሳ በዮርዳኖስ ተመላለሰ። ልክ ነው፣ ባህር ከፈሉ። ልክ ነው፣ ሙሴ ወደ ተራራ ወጣ። 7ቱን የእሳት መጋረጃ ተመለከተ፣ 6ቱን ገለጠ፣ 7ኛውን ግን አልነካም። ሙሴ 40 ቀን ከእግዚአብሔር ጋር ቆየ። ግን ሙሴ ይህን መጽሐፍ መፍታት አልቻለም። ወደ ሲና ተራራ ተጠራ ሙሴ። ጫማህን አውልቅ ተባለ። በቁጥቋጦ ውስጥ የሚነደውን እሳት እና ነበልባል ተመለከተ። ተራራው ሲቃጠል አየ። ግን ይህን መጽሐፍ መፍታት አልቻለም። ይህን መጽሐፍ መፍታት የሚችለው ሌላ፣ ይህን መፍታት የሚችለው የሚታረድ ነው። ይህን መጽሐፍ መፍታት የሚችለው አምላክ የሆነ ብቻ ነው። ይህን መጽሐፍ መፍታት የሚችለው ብቁ የሆነ ነውር፣ በደል፣ ኃጢአት፣ እንከን፣ ጥፋትና መርገም የሌለበት ብቻ ነው ይህን መጽሐፍ መፍታት የሚችለው። እና ዮሐንስ በብሉይ ኪዳን ወደ ኋላ ዘመን ተመልሶ ስላየው ልክ በሕልማችሁ አይታችሁ ውሃ ሲጠማችሁ ውሃ መጠጣት እንደምትፈልጉ ልክ እንደዚያ ዮሐንስ በሕልሙ በራእዩ ወደ ብሉይ ኪዳን ተመልሶ ማን ነው ይሄን መጽሐፍ የሚፈታው ብሎ አለቀሰ። የቅዱስ ዮሐንስ በረከት በሁላችንም ላይ ይደረብን። ዮሐንስ ሳለቅስ አለ። በዙፋኑ መካከል ያለው ከሽማግሌዎቹ አንዱ ዮሐንስ አለኝ ይላል። አይዞህ
አታልቅስ አለኝ። አይዞህ አታልቅስ፣ መጽሐፉን የሚፈታ ተገኝቷል። እርሱ የይሁዳ አንበሳ ከዳዊት ነገድና ስር የሆነው እርሱ መጽሐፉን ይፈታዋል አለኝ። ያን ጊዜ ደስ አለኝ ይላል። ይሄ መጽሐፍ ምንድነው? በጣም ጥቂት ነጥቦችን ብቻ ላሳይ። የተከበራችሁ ክርስቲያኖች፣ ይሄ መጽሐፍ ራእየ ዮሐንስ አብዛኛው ክፍል የሚመሰረትበት ነው ብያቸዋል። ከምዕራፍ 5 በኋላ 7 ማኅተሞች፣ እነዚህ 7ቱ ማኅተሞች እያንዳንዳቸው ሲፈቱ ምን እንደሚከናወን ነው ቅዱስ ዮሐንስ በራእዩ የሚጽፍልን። የመጽሐፉ ዋና አንኳር ልብ የሚባለው ይሄ ነው፣ ወይም ሴንትራል የሚባለው ሜሴጅ የራእየ ዮሐንስ ይሄ ነው። መጽሐፉ ነው፣ የታተመ መጽሐፍ። በጣም ደግሞ በሚደንቅ ሁኔታ አንድ ነገር ላሳያችሁ። የሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ ብትመለከቱ ጌታ ያነበበው አንድ የመጽሐፍ ክፍል አለ፣ በ7 ቁልፎች የተዘጋ፣ በ7 ማኅተም የተዘጋ። ይሄ የመጽሐፍ ክፍል ትንቢተ ኢሳይያስ ምዕራፍ 61 ላይ ያለ ክፍል። ይሄን ክፍል ይሄን ትንቢተ ኢሳይያስ ምዕራፍ 61 ላይ ያለውን ማንም አንብቦት አያውቅም። ነቢዩ ኢሳይያስ አንድ ጊዜ ብቻ እንደተናገረው ተጠቅሎ የተቀመጠ የትንቢት ክፍል። ይሄ ትንቢተ ኢሳይያስ ምዕራፍ 61 መሲህ ብቻ ሲመጣ የሚያነበው ተብሎ የተዘጋ የመጽሐፍ ክፍል። የተዘጋውም በ7 ቁልፎች ነው፣ በ7 ማኅተሞች። የሉቃስ ወንጌል ምዕራፍ 4 ቁጥር 16 ጀምሮ ወሆረ ናዝሬት ሀበት ሐጽነ፣ ወዳደገበት ወደ ናዝሬት ሄደ ይልና ወተንሥአ ከመ ያንብብ በከመ ያለምድ፣ እንዳስለመደ ሊያነብ ተነሳ። ወወሀብዎ መጽሐፈ ኢሳይያስ፣ የኢሳይያስን መጽሐፍ ሰጡት። ወከሲቶ ረከበ ሀበ ይብል፣ እንዲህ የሚል አንቀጽ አገኘ ሲገልጥ። የመጀመሪያው በዚያ ጊዜ መጽሐፍ እንዳሁኑ የተጠረዘ አይደለም፣ በጥራት የተጠቀለለ ነው። ተጠቅሎ ነው የሚቀመጠው። ያን መጽሐፍ እንደተጠቀለለ ነው ተላላኪው ለጌታ የሰጠው። ጌታ ይህንን መጽሐፍ ሊያነብ ሲል አንደኛ ተጠምቆ ነበር፣ ሁለተኛ 40 ቀንና 40 ሌሊት በገዳመ ቆሮንቶስ ጾሞ ነበር። ይሄ መጽሐፍ ክፍል ጌታ ስራ የሚጀምርበት የመጽሐፍ ክፍል ነው። የሹመት ደብዳቤውን የሚያነብበት ወሳኝ ቦታ ነው። እንዲያውም የነገረ ክርስቶስ ትምህርት ተርኒንግ ፖይንት የሚባለው እጥፋት የሚባለው አንጓ የሚባለው ቦታ ይሄ ቦታ። በጣም ደግሞ የሚደንቃችሁ ወደ ዝርዝሩ ከመግባቴ በፊት ይህንን መጽሐፍ ጌታ ሲያነብ በምኩራቡ የነበሩት በሙሉ ይላል ወአንስኡ አዕይንቲሆሙ ወነጸርዎ ኩሎሙ እለሃለው ውስተ ምኵራብ ይላል። በምኩራብ ያሉት ሁሉ አይናቸውን አንስተው ጌታን ትኩር ብለው ተመለከቱት። ሲያነብ ማለት ነው። ለምን እንደዛ እንዳዩት ታውቃላችሁ? እንዴት ይህንን የመጽሐፍ ክፍል እሱ ሊያነብ ቻለ? ምክንያቱም ይሄ የመጽሐፍ ክፍል መሲህ ሲመጣ ብቻ የሚያነበው የተዘጋ የመጽሐፍ ክፍል ነው። እርሱ ደግሞ ሎቱ ስብሐት እነሱ እንደሚያምኑት መሲህ አይደለም። አይሁዳውያን በሚያምኑት የዮሴፍ ልጅ ነው ብለው ነው የሚያምኑት። የእንጨት ጠራቢ ልጅ ነው ብለው ነው የሚያምኑት። ድሃ ነው ብለው ነው የሚያምኑት። መሲህ ነው ብለው ያምኑ። እንዴት ይሄን የመጽሐፍ ክፍል ሊያነብ ቻለ? ሁላቸውም አንስተው የተገረሙበት ጌታ በዚህ ሰዓት ምን እያደረገ ነበር ቢባል ለምን እንደመጣ የሚገልጥበት ጊዜ ነው። ለምን እንደመጣ፣ ምን ሊሰራ እንደመጣ ደግሞ ከነቢዩ ከኢሳይያስ የትንቢት ክፍል ለምን እንደመጣ መልእክቱን ዋና ነገሩን የሚያሳየው ይሄ ትንቢተ ኢሳይያስ ምዕራፍ 61 ጀምሮ ያለው የሚለው እንዲህ ነው። መንፈሰ እግዚአብሔር ዘላዕሌ ዘበእንቲአሁ ቀብአኒ፣ በእኔ ያለ ሕልው ሆኖ ያለ የባሕርይ ሕይወቴ መንፈስ ቅዱስ ያዋሃደኝ፣ ለድሆች የምስራችን እሰብካቸው ዘንድ የላከኝ፣ የተጠቁትን ነፃ አወጣቸው ዘንድ የላከኝ፣ ዕውራን የሆኑትን ብርሃንን እሰጣቸው ዘንድ የላከኝ፣ የተገፉትን ሰዎች ነፃ አወጣቸው ዘንድ የላከኝ፣ ያዘኑትን ሰዎች ደስ አሰኛቸው ዘንድ የላከኝ፣ የቆሰሉትን ሰዎች ከቁስላቸው ፈውሳቸው ዘንድ የላከኝ፣ የታሰሩትን ሰዎች እፈታቸው ዘንድ የላከኝ። እነዚህን ስትቆጥሯቸው 7 ናቸው። 7 ናቸው። ስንት ናቸው አልኳችሁ? 7 ናቸው። በእነዚህ በ7 ቁልፎች የተዘጋ መጽሐፍ ነው ይሄ።
በሰባት ማኅተም የተዘጋ። ይሄ ሰባት ቁልፍ ያለውን መጽሐፍ መፍታት ማለት እነዚህ ሰባት የእርግማን አይነቶች ሰባት ቁልፎች የሰው ልጅ ቆልፈው የያዙት ሽባ ያደረጉት እነዚህ ሰባት ነገሮች ናቸው። 5500 ዘመን በሙሉ ለምሳሌ ድህነትን ልትወስዱ ትችላላችሁ። ድህነት ማለት የሥጋ ድህነት ማለት አይደለም። የጸጋ ድህነት፣ የልጅነት ድህነት፣ የመንፈሳዊነት ድህነት፣ የተስፋ ድህነት፣ የመመራመር ድህነት፣ የምስጢር ድህነት፣ ያ ነው ድህነት የሚባለው። ድህነት የእንጀራ ድህነት አይደለም። የምግብ ድህነት አይደለም። የገንዘብ ድህነት፣ የቤት የመኪና የቁሳቁስ ድህነት አይደለም። የአእምሮ ድህነት፣ የአስተሳሰብ ድህነት፣ የአመለካከት ድህነት፣ የሰብዕና ድህነት በብሉይ ኪዳን ይሰቃዩ የነበረው ክርስቶስ ከዚህ ነፃ ሊያወጣ ነው የመጣው። ደግሞ ክርስቶስ እንደመጣ የመጀመሪያው ያደረገው ከድሆች ጋር መሆን ነው። ለምሳሌ ወዳደገበት ወደ ናዝሬት ሄደ የሚለው የመጽሐፍ ክፍል ናዝሬት የሚለውን ሲተረጉሙ የኛ ሊቃውን ድሃ ማለት ነው። ናዝሬት ማለት ክፍልት፣ ፍልት፣ ህስርት ማለት ነው ብለው የተረጉሙት። የተለየች፣ የተጎሳቆለች፣ የተዋረደች ከተማ፣ ሶስተኛ የማህበረሰብ መደብ የሚኖርባት ማለት ነው። የመጀመሪያው የማህበረሰብ መደብ የሚባለው የመኳንንት መደብ ነው፣ የነገስታት መደብ ነው፣ የገዢዎች መደብ ነው። ሁለተኛው መደብ የማህበረሰብ መደብ የሚባለው የመሬት ከበርቴዎች መደብ ነው፣ ላንድ ሎርድስ የሚባሉት የነሱ መደብ ሁለተኛው ማህበረሰብ ክፍል ይባላል። ሶስተኛው የማህበረሰብ ክፍል ፔዛንትስ የሚባሉት ናቸው፣ ጭሰኞች ማለት ነው፣ አርሶ አደሮች ማለት ነው። አንድ ሶስተኛውን የሚሰጡ ማለት ነው፣ ለሌላው እያረሱ ለሌላው አካል የሚኖሩ ማለት ነው፣ እጅ ወዳፍ የሆነ ኑሮ የሚኖሩ። ናዝሬት ማለት እነዚህ ሶስተኛው ማህበረሰብ መደብ የሚኖርበት ነው። ለዚህ ነው ናትናኤል በሆኑ ይትካል ከመይጻብ ህሲር ናዝሬት፣ ከናዝሬት ደግ ሰው እንዴት ሊወጣ ይችላል ብሎ የጠየቀው ለዚህ ነው። ለምን? ናዝሬት የድሃ ሀገር ናት። ናዝሬት የድሃ ሀገር። ክርስቶስ በቤተልሔም ተወለደ፣ በድሃ ሀገር አደገ፣ ከድሃ ጋር ኖረ፣ ድሃ ሆኖ ኖረ። ክርስቶስ ድሃ ሆኖ ሞተ። እንዲያው የኛ ሊቃውንት ሲናገሩ እመቤታችንን እናቱስ ማርያም አይደለችምን የሚለው የድሃ ልጅ ማለት ነው ብሎ ነው የሚተረጉሙ። ምክንያቱም እመቤታችንም ድሃ ናት፣ ርስት የላትም። በዚህ ምድር የሰበሰበችው ስንዴ የላትም። በዚህ ምድር የሰበሰበችበት ጎተራ የላትም። ወርቅ አልያዘችም፣ ብር አልያዘችም፣ ንብረት አልያዘችም። ድሃ ሆና ነው የኖረችው። ድሃ ክርስቶስም እንደዚህ። ለምን የዮሴፍ ልጅ መባልንስ እንደመረጠ ታውቃላችሁ? ለምን በዮሴፍ ቤት ማደግን እንደመረጠ ታውቃላችሁ? ዮሴፍ ድሃ ነው፣ እንጨት ጠራቢ ነው። ዮሴፍ ሞፈር ጠርቦ ቀንበር አለዝቦ ድግር ሽጦ የሚኖር ድሃ ነው ዮሴፍ። ክርስቶስ በባለጸጋ ቤት አድጎ ቢሆን ምን ይባል ነበር? እሱማ ምን ጎሎት ይባል ነበር። የፈለገውን እየበላ የፈለገውን እየጠጣ፣ ስለኛ ግን ድሆች በመንፈስ ድሆች የሆኑ ብፁዓን ናቸው ይባል ነበር። ያ እንዳይባል ክርስቶስ በድሃ ቤት አደገ፣ በድሃ ቤት ኖረ፣ ድሃ ሆኖ ሞተ ክርስቶስ። ስለዚህ ከድሃ ጋር ነው የኖረው ክርስቶስ እና ድህነት የሚባለው እሱ። እነዚህ ሰባቱን ቁልፎች ፈታቸው። ከዚያስ ጌታ የተናገረውን ነገር ልንገራችሁና ወደ ርዕሴ ልምጣ። ጌታ ይህንን መጽሐፍ ካነበበ በኋላ ወሃቦ መጽሐፈ ለላይኪ፣ መጽሐፉን ለተላላኪው ሰጠው ይላል። ከዛ ሂዶ ተቀመጠ ይላል። ሁሉም አይናቸውን አንስተው ሲመለከቱት ጌታ ትኩረታቸውን ካገኘ በኋላ መናገር ጀመረ። እንዲህ አለ፣ ይሆም አለ በጽሐፍ ቃለ ዝንቱ መጽሐፍ ወተሰልጠ ውስተ እዘኒክሙ አላቸው። እነሆ ዛሬ ማለት ነው። እነሆ ዛሬ የዚህ መጽሐፍ ቃል ደረሰ አላቸው። ያ የተጠቀለለው ያ የታተመው ያ በሰባት ቁልፍ የተዘጋ መጽሐፍ ዛሬ በጆሮአችሁ ተፈጸመ፣ እነሆ አሁን ጆሮአችሁ ውስጥ አለቀ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናገረ። ወአንከሩ ሞገሰ ቃሉ ወሳይሰአ አፉሁ ይላል። የቃሉን መከናወን የአንደበቱን መከናወን አይተው አደነቁ ይልና ግን
ይሄ ዮሴፍ ልጅ አይደለምን አሉና በቅናት ተነሳስተው ጌታን ወደ ገደል ሊሰዱት ይዘውት ሄዱ ይላል። የሉቃስ ወንጌል ምዕራፍ 4 ቁጥር 29 ላይ ተመልከቱት። በሞት ቤታችሁ ስትገቡ ይዩትም። የሉቃስ ወንጌል ምዕራፍ 4 ቁጥር 29 እኔ በጣም እጅግ በጣም ማዝንበት የመጽሐፍ ቅዱስ ክፍል እና ምንድነው ያደረጉት መሰላችሁ? ሀገራቸው ይላል ወንጌሉ ሲናገር ናዝሬት ሀገራቸው ከፍ ያለ ቦታ ላይ የተሰራች ናት፣ ዙሪያዋን ገደል ናት ይላል መጽሐፉ እንደሚነግር። እና ጌታችንን ምን እያረጉ ነው የወሰዱት? ቀስ አድርገው እያዋሩ እያታለሉ ሲዘውት ሄደው ገደሉ ሀፋፍ ሲደርሱ ገፋ አድርገው ገደል ለመስራት። አንዳንድ ጊዜ እንዲህ አይነት ትውልድ አለ፣ የሚጠቅመውን ነገር ገደል የሚሰድ፣ የሚጠቅመውን ነገር የማይጠቀም፣ የሚጠቅመውን ነገር ከቆሻሻ ጋር የሚጥል። ልክ እንደዚህ ትውልድ ማለት ነው። እንደዚህ ትውልድ እያለን ስንናገር እናንተን ለማለት አይደለም፣ ግን በዚህ ትውልድ የሚጠቅሙ ነገሮችን አይታችሁ ከሆነ ይገፋሉ። ሽማግሎች ይገፋሉ፣ አባቶች ይገፋሉ፣ አባትነት ይገፋል፣ ሰውነት ይገፋል፣ መልካምነት ይገፋል፣ በጎነት ይገፋል፣ ደግነት ይገፋል፣ ገደል ይገባል። በጣም ብዙ ነገሮቻችንን ገደል ከተናቸው። በጣም ብዙ ጨዋነታችንን፣ ብዙ ባህላችንን፣ ብዙ መንፈሳዊ እሴታችንን ገደል ከተናል። መፈራራት የሌለበት ምክንያት፣ መከባበር የሌለበት ምክንያት፣ መተማመን የታጣበት ምክንያት ብዙ ነገሮቻችን እንደ ኢትዮጵያዊ ናቸው የሚባሉ ሀገር በቀል የሆኑ የራሳችን የነበሩትን ነገሮች እነሱን ገደል ሰደናቸው፣ ገደል ከተናቸው ከቆሻሻ ጋር ተቀል እና በዚህ ምክንያት ብዙ ነገሮቻችን መጥፎ እየሆኑ የመጡበት ምክንያት ይሄ ነው። የተከበራችሁ ክርስቲያኖች እናንተን ለመውቀስ አይደለም፣ እናንተን ለማሳቀቅ አይደለም፣ እናንተን ለማስጨነቅ አይደለም። ግን በእርግጠኝነት በዚህ ዘመን ራሱ ክርስቶስ ቢገለጥ እኛ ሰቅለን እንገለዋለን። በእርግጠኝነት መናገር እንችል። የፈሪሳዊነትን ጠባይ አሟልተናል። የአይሁዳውያንን ጠባይ አሟልተናል። የነሱን ታሪክ ይዘናል። የነሱን ስነ ልቡና ይዘናል። ለዚህ ነው በጣም ጥሩ ነገሮች ተመልካች የላቸው፣ በጣም መጥፎ ነገሮች ብዙ ተመልካች አላቸው። ዘፋኝ ይከበራል፣ ዘማሪ አይከበርም። ለሀገር ውለታ የሰራው ሰው ቀርቦ አይደመጥም። ፖድካስት ላይ እሱ አይደመጥም። ፖድካስት ላይ የሚደመጠው የሆነ ኢንተርቪው ላይ የሆነ ንግግር ላይ የሚደመጠው ሰውየው በሾርት ከት እንዴት ሀብታም እንደሆነ ነው። እሱ ነው ትኩረት የሚስብ። ለሀገር ዋጋ የከፈለ አጥንት የከሰከሰ ደም ያፈሰሰ በውትድርና ሜዳ በጦር ሜዳ ጀግንነት የሰራ ጀብድ የሰራ እሱ አይሰማም፣ እሱ አይደመጥም። ሀገር ያቀና ሀገር ያቆየ እሱ አይደመጥም፣ እሱ አይረዳም። በጣም ብዙ ነገሮቻችንን የምናጣው ለዚህ ነው። ገደል የሰደድን ትልልቅ ሰዎችን በአጠገባችን ያሉ የሚሰሩ መልካም ነገሮችን ለነሱ እውቅና ባለመስጠት ጆሮ ዳባ ልበስ ብለን በማለፍ የሰዎችን ሞራል በመስበር እንዳይሰሩ አድርገን በቀላሉ የሚሰሩትን ሰዎች እነሱን እያነገስን ነገስታቱን እየሻረን የምንኖር በጣም ምስኪኖች ነው። አይሁዳውያን እንደዚህ ሆነው ከክርስቶስ ጋር ተላለፉ። የመጀመሪያው ትልልፍ የሚባለው ይሄ ነው። በነገራችን የመጀመሪያው ትልልፍ የመጨረሻው ትልልፍ መስቀል ላይ የሆነ ነው። የመጨረሻው ትልልፍ መስቀል ላይ ማለት ክርስቶስን አይሁዳውያን ሰቅለውት መሸብን ብለው ጀርባቸውን ለጌታ ሰጥተው ያለፈችውን ሰንበታቸውን ለማክበር ወደ የቤታቸው ሄዱ። ያን ጊዜ ከክርስቶስ ጋር ለመጨረሻ ጊዜ ተላለፉ። ለመጨረሻ ጊዜ ጀርባቸውን የሰጡት ጊዜ፣ በጨለማ ውስጥ ሆነው ሰንበታቸውን ለማክበር የሄዱ ጊዜ፣ ብርሃን ክርስቶስን መስቀል ላይ አንጠልጥለውት የሄዱ ጊዜ፣ ሁለተኛውን ፀሐይ ክርስቶስን ትተው ያለፈችውን ሰንበታቸውን ለማክበር እየተሯሯጡ የሄዱበት ጊዜ፣ ያ ጊዜ የመጨረሻው መተላለፉ ነው ተመዘገበ። ብዙ ጊዜ በድንጋይ ሊመቱት በመካከላቸው አልፏል ክርስቶስ እና ይህን ደብዳቤ ፈታው። የመጀመሪያው የታተመው መጽሐፍ የሚባለው ይሄ ነው፣ አንዱ ክፍል። ሁለተኛ ከዚያ ቀጥሎ በዙሪያው የነበሩት በዙፋኑ ዙሪያ የነበሩት እልፍ አእላፍ መላእክት በሙሉ በዙፋኑ ፊት ሁላቸውም ለጥ ብለው ይሰግዳሉ። ሲሰግዱ ግን ዝም ብለው አይደለም የሰገዱት፣ አንድ ነገር እየተናገሩ ነው የሰገዱት። የታተመውን መጽሐፍ ትወስድ ዘንድ ማህተሙንም ትፈታ ዘንድ ይገባሃል። ምክንያቱም ይሉና ምን እንደሚሉ ታውቃላችሁ? ታርደሃልና። እስኪ በሉ ሁላችሁም ታርደሃልና በሉ እስኪ
ሁላችሁም ታርደሃልና። ያን ጊዜ ቅዱስ ዮሐንስ ቀና አልኩኝ። ቀና ብሎ ሲመለከት በዙፋኑ መካከል ይላል እንደ ታረደ በግ ቆሞ አየሁ ይላል። እኔ ማብራራት የሚከብደኝ ይሄን ክፍል እንደ ታረደ በግ ቆሞ አየሁ። የታረደ በግ ቆሞ አየሁ ወይም እንደ ታረደ በግ ቆሞ አየሁ ከታረደ በኋላ ተነስቶ ማለትም አይደለም። ቆሟል በጉ። የቆመው ግን የሚታየው እንደ ታረደ ሆኖ አካሉ ተለያይቶ ደሙ እየፈሰሰ ይሄ አንገቱ ላይ ያረፈው ቢላ ያረፈበት ጉድጓድ ሆኖ ደም እያዘራ ግን ቆሞ ነው የሚታየው። እንዲህ ብላችሁ ልትጠይቁ ትችላላችሁ። የታረደ በግ እንዴት ሊቆም ይችላል? የታረደ በግ እንዴት ሊቆም ይችላል? ይህንን ተመልከቱት። እንደ ታረደ በግ ቆሞ አየሁት ማለት የገለጠው ክርስቶስን ነው። በዚህ መጽሐፍ ብቻ በራእየ ዮሐንስ ብቻ በግ የሚለውን ቅዱስ ዮሐንስ ወንጌላዊ 29 ጊዜ ተጠቅሞታል። 29 ጊዜ በግ የሚለው በሌላው በ28ቱ ስፍራ በእንደዚህ አይነት አገላለጽ አይደለም የተጠቀመው። እዚህኛው ላይ እንደ ታረደ በግ ብሎ ነው የሚገልጠው። ምን ማለት ነው ቢባል መስዋዕትነቱን የሚያሳየው ክርስቶስ መስቀል ላይ የከፈለው መስዋዕትነት ሳያቋርጥ እያዳነ እንደሚኖር አንድ ጊዜ በመስቀል ላይ የቀረበው የክህነት አገልግሎት የመስዋዕት አገልግሎት ለዘለዓለም ትኩስ ሆኖ እየሰራ እንደሚኖር የሚያሳይ ነው። እንደ ታረደ በግ የታረደ በግ ቁሞ ብታዩት ደሙን ያዘራል፣ ደሙ ይንጠባጠባል፣ ደሙ አይቋረጥም፣ ቆዳው ተገፏል፣ ቢላ ያረፈበት ጉድጓድ ይታያል። የጌታ ቁስል እንደዛ ለዚህች ቤተክርስቲያን ዕለት ዕለት ሳይቋረጥ ደሙ ይሰጣል። ሳይቋረጥ በየቀኑ ይቀደሳል፣ በየቀኑ ደም ይሰጣል፣ በየቀኑ ስጋ አለ፣ በየቀኑ ውሃ ይሰጣል። ከጎኑ የፈሰሰው ቅዱስ ውሃ ማይገቦ ይሰጣል። እንደታረደ በግ ማለት ይሄ ነው። አይቋረጥም። እናንተ ዛሬ ስለመጣችሁ እንጂ ወንጌል አይቋረጥም። ነገ ትመጣላችሁ፣ ይሰበካል። ከነገ ወዲያስ ትልቅ ጉባኤ ስለሆነ ይሰበካል። ከዛ በኋላ አይቋረጥም። ብትመጡም ባትመጡም ብትኖሩም ባትኖሩ አንድ ሰው ቢኖር ወንጌል ይሰበካል። ያ ምን ማለት እንደሆነ ታውቃላችሁ? ያ የታረደው በግ በዙፋኑ የቆመው ደሙ እየተንጠባጠበ አካሉ ተከፋፍሎ የሚታየው በግ አንድ ጊዜ በቀራንዮ የከፈለው ዋጋ ለዘላለም ሳይቋረጥ ዋጋ እያሰጠ ስለሚኖር ነው። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። እንደ ታረደ በግ ቆሞ አየሁ። ይሄን የታተመውን መጽሐፍ ለመክፈት መታረድ ይፈልጋል። መታረድ ይፈልጋል ማለት ዋጋ መክፈል ይፈልጋል። መሞትን ይፈልጋል። ደምን ማፍሰስ ይፈልጋል። ደም ማፍሰስማ እና አቤልስ ደማቸውን አፍሰው አልነበረምን? ለኢሳይያስ በመጋዝ ተተርትረው በኩላብ ተሰቅለው ተገድለው የለምን? ለዘካርያስ በመቅደሱ መካከል በመሰዊያው አንገታቸውን ተቀልተው ሞተው የለምን? ብዙ ነቢያት በዚህ መልኩ አልፈው የለምን? ለምንና የነሱ ደም የማህተሙን የደም መጽሐፉን ማህተም ለምን አልፈታም ቢባል አምላክ አይደሉም። እነዚህ ሁሉ አሁን የጠራናቸው አምላክ አይደሉም፣ ፈጣሪ አይደሉም። ይሄን የታተመውን መጽሐፍ ለመክፈት 3 ነገሮችን ይፈልጋል። አንደኛ አምላክነትን ይፈልጋል፣ ሁለተኛ ሰውነትን ይፈልጋል፣ ሶስተኛ ጻድቅነትን ይፈልጋል። አንደኛ አምላክነትን ይፈልጋል፣ ይሄን የተዘጋውን መጽሐፍ ለመክፈት። ሁለተኛ ሰውነትን ይፈልጋል፣ ሶስተኛ ጻድቅነትን ይፈልጋል። እነዚህ 3ቱን አሟልቶ የተገኘ እንደታረደ በግ ቆሞ የታየው ጌታ መሲህ እግዚአብሔር ወልድ ኢየሱስ ክርስቶስ ብቻ ነው። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ይገልጣል። ለሊሁ ሰዋኢ ይላል፣ ወለሊሁ ተሰዋኢ ይላል፣ ወለሊሁ ተወካፌ መስዋዕት ምስለ አቡሁ ወመንፈስ ቅዱስ ይላል። ለሊሁ ሰዋኢ ማለት መስዋዕት ያቀረበ ራሱ ነው ይላል።
ወለሊሁ ተሰዋኢ ማለት መስዋዕት ሆኖ የተሰዋ የተቃጠለ ራሱ ነው። ወለሊሁ ተወካፌ መስዋዕት ምስለ አብሁ ወመንፈስ ቅዱስ ማለት ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ሆኖ ራሱ ያቀረበውን መስዋዕት ያሸተተ የተቀበለ እርሱ ብቻ። ይሄን ቅዱስ ጊዮርጊስ ማድረግ አይችልም። ምክንያቱም ቅዱስ ጊዮርጊስ አምላክ አይደለም። ይሄን እመቤታችን ማድረግ አትችልም። ማለትን ማለት ነው በመስቀል ላይ ተሰቅላ ዓለምን ማዳን አትችልም። ለምን? እመቤታችን ወላዲተ አምላክ እንጂ ምን አይደለችም፣ አምላክ አይደለችም። ፍጡራን ሁሉ የሚጎላቸው ይሄን የተዘጋ የታተመ የተቆለፈ መጽሐፍ መፍታት የሚችለው የታረደው በግ ብቻ ነው። ለዚህ ነው ባለ ራእዩ ታርደሃልና ሲሉት የሰማው። ለዚህ ነው። ስለዚህ ይገባሃል፣ ማኅተሙን ትፈታው ዘንድ ይገባሃል። በውስጥም በውጭም የተጻፈውን ታነበው ዘንድ ትተረጉመው ዘንድ ታብራራው ዘንድ ይገባሃል። ለምን? ታርደሃልና ብለው በዙሪያው በዙፋኑ ዙሪያ እንደ ሻሽ ሲነጠፉ እንደ ቅጠል ሲረግፉ አየኋ። ከዛ ማኅተሞቹ መፈታት ጀመሩ። አንደኛ ማኅተም፣ ሁለተኛ ማኅተም፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ማኅተም። እነዚህ ሰባቱ ማኅተሞች እየተፈቱ እስከ ምዕራፍ 8 ድረስ ይቀጥላሉ። ራእየ ዮሐንስ እስከ ምዕራፍ 8። እኔም ማሳያችሁ በርዕስነት ያነሳሁት ስድስተኛው ማኅተም ላይ ያለውን ነው ማሳያችሁ። በነገራችን ላይ በጣም ረቂቅ የሆነ ብዙ ትርጉሞች ያሉት ነው ይሄ ማኅተም። እኔ አሁን በተናገርኩት ራእየ ዮሐንስ ይገባቸዋል ማለት አይደለም። ደጋግማችሁ ግን መስማት አለባችሁ፣ ማወቅም አለባችሁ፣ ከፍ ማለትም አለባችሁ። ደግሞ ራእየ ዮሐንስ የሚተረጎምበት ጊዜ ላይ ነን አሁን፣ ምክንያቱም የዘመኑ ፍጻሜ እየደረስን ስለሆነ። ስለዚህ ስለ ራእየ ዮሐንስ አብዝተን መስማት የሚገባን ጊዜ። እነዚህ ማኅተሞቹን በጣም አንድ ነገር ብቻ ልበላችሁና ወደ ስድስተኛው ማኅተም ልምጣ። የመጀመሪያው ማኅተም የሚወክለው የሐሙስ ምሽት የጸሎተ ሐሙስ ምሽት 3 ሰዓትን የሚወክል። ሁለተኛው ማኅተም የሐሙስ ሌሊት መንፈቀ ሌሊት 6 ሰዓትን የሚወክል። ሶስተኛው ማኅተም የሐሙስ ሌሊት 9 ሰዓትን የሚወክል ነው። አራተኛው ማኅተም የዓርብን ጠዋት ነጉን የሚወክል ነው። አምስተኛው ማኅተም የዓርብን 3 ሰዓት የሚወክል ነው። ስድስተኛው ማኅተም የዓርብን 6 ሰዓት ቀን 6 ሰዓትን የሚወክል ነው። ሰባተኛው ማኅተም የዓርብን 9 ሰዓት የሚወክል ነው። 7 ማኅተሞች እነዚህ ናቸው። እነዚህ ሰዓታት ጋር ማገናኘት ለምን አስፈለገ? 7ቱ ማኅተሞች እነዚህ ሰዓታት የሚገለጥባቸው ምክንያት ምንድን ናቸው ቢባል እነዚህ ሰዓታት ክርስቶስ መከራ የተቀበለባቸውና ተአምራት ያደረገባቸው ሰዓታት ናቸው። የተያዘበት፣ የተመታበት፣ የተሰደበበት፣ ለፍርድ የቀረበበት፣ ቁርጥ ፍርድ የተሰጠበት፣ የተሰቀለበትና የሞተበት ሰዓታት ናቸው እነዚህ ሰዓታት። ይሄ ስድስተኛው ማኅተም የዕለተ ዓርብ የቀኑን 6 ሰዓት የሚገልጥ ነው። ስድስተኛው ማኅተም። ሰባተኛው ማኅተም የዓርብን የቀኑን 9 ሰዓት ምዕራፍ 8 ላይ ብታዩ ማኅተሙ ሲፈታ ይላል ወኮነ አርምሞ ይላል እስከ መንፈቀ ሰዓት ይላል። ለግማሽ ሰዓት ዝምታ ሆነ። ክርስቶስ የሞተበት ሰዓት ነው። ጸጥ አለ ነው። 30 ደቂቃ ነው የሚለው ባለ ራእዩ ዮሐንስ። ለ30 ደቂቃ ዓለም ላይ ዝምታ ሆነ። ይሄ ዝምታ ምን እንደሚያሳይ ታውቃላችሁ? የጌታ ነፍስ ከስጋ በስልጣኑ የተለየችበት ሰዓት ዝም። ከዛ ደም እና ውሃ ከጎን የወጣበት ሰዓት ነው። ዝምታ የሆነበት ሰዓት። ከዛ ያ ሰዓት እኔና እናንተ እንደገና የተሰራንበት እንደገና የተፈጠርንበት የተወለድንበት ሰዓት ነበር። ያ ሰዓት ዝም። በመለኮቱ ንቁህ በስጋው ደግሞ ብኩት የሆነበት ሰዓት ነው። ያ ሰዓት የዝምታ ሰዓት እና የዓርብ 9 ሰዓት ነው የመጨረሻው ማኅተም። ይሄኛው ደግሞ ራእየ ዮሐንስ ምዕራፍ 6 ከቁጥር 10 ጀምሮ ስትመለከቱ ስድስተኛው ማኅተም ሲፈታ ይላል ፀሐይ እንደ ጥቁር ማቅ ጥቁር ሆነ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ። ስድስተኛው ማኅተም ሲፈታ ይሄ ማለት ክርስቶስ የተሰቀለበት ሰዓት ስንት ሰዓት? 6 ሰዓት። ፀሐይ ምን ያለችበት ሰዓት? የጨለመችበት፣ ጨረቃ ደም የሆነችበት፣ ከዋክብት የረገፉበት።
ወንጌል ምን ይላል? የሉቃስ ወንጌል ምዕራፍ 23 ከቁጥር 44 ጀምሮ ወቀትሮ ጊዜ ስሱ ሰዓት ሞተ ፀሐይ፣ ቀትር ሲሆን 6 ሰዓት ላይ ፀሐይ ሞተ። ዓርብ 6ኛው ማኅተም የተፈታበት ሰዓት ያ የታተመው መጽሐፍ። ከዛ ይህን ተከትሎ ምን ሆነ? ምን ተከናወነ? 6ኛው ማኅተም ላይ ራእየ ዮሐንስ ምዕራፍ 7 ከቁጥር 10 ጀምሮ ስትመለከቱ እንዲህ የሚል ቃል እናገኛለን። ብዙ ነጭ የለበሱ ያያል ቅዱስ ዮሐንስ በራእይ 6ኛው ማኅተም ሲፈታ ያየው ማለት ነው። እና ብዙ ነጭ የለበሱ ከወገን ከነገድ ከሕዝብ ከአሕዛብ ከብሔር ከቋንቋ የተዋጁ ዘንባባ የያዙ በበጉ ፊት ማዳን ነው እያሉ የሚያመሰግኑ በጣም ብዙ ቁጥራቸው የማይታወቁ ነጭ የለበሱ ሰዎችን ቅዱስ ዮሐንስ በራእዩ ይመለከታል። 6ኛው ማኅተም ሲፈታ ፀሐይ ከጨለመ በኋላ፣ ጨረቃ ደም ከሆነ በኋላ፣ ከዋክብት ከረገፉ በኋላ፣ እነዚህን ክስተቶች ከተመለከተ በኋላ በሰማይ ይህን ያያል ዮሐንስ። እና ቅዱስ ዮሐንስ ከሽማግሎቹ አንዱ ዮሐንስ ብሎ ጠርቶ እነዚህን ሰዎች ታያቸዋለሁ ያለኝ። አዎን ጌታዬ አያቸዋለሁ አልኩት። እነዚህ ከወዴት የመጡ ይመስልሃል አለኝ ይላል ዮሐንስ። ጌታዬ አንተ ታውቃለህ እንጂ እኔ ምን አውቃለሁ አልኩት። ከዛ 2 ነገሮችን ነገረኝ ይላል። ስንት ነገሮችን? 2። የመጀመሪያው እነዚህ ከታላቁ መከራ የመጡ ናቸው። ከየትኛው መከራ? ከታላቁ መከራ የመጡ ናቸው። አሁን የታላቁ መከራ የሚለው በጣም ብዙ ትርጉም አለ። የሰማዕታትን መከራ፣ የቤተክርስቲያንን መከራ፣ አሁን ያለንበትን መከራ ጭምር ያሳያል። ግን ታላቁ መከራ የሚባለው በዋናነት የጌታ መከራ ነው። የጌታ መስቀል፣ የጌታ ስቅለት፣ የጌታ ሞት ነው ትልቅ መከራ የሚባለው። አስቀድሜ እንደገለጥኩት ፀሐይ የጨለመችበት፣ ጨረቃ ደም የሆነችበት፣ ከዋክብት የረገፉበት፣ 6666 ጊዜ የተገረፈበት የስቅለት እንደነገርኳችሁ የምታስታውሱ ከሆነ 19125 የመከራ አይነት የተቀበለበት 19125 ብር አይደለም የነገርኳችሁ፣ ገንዘብ አይደለም፣ ደሞዝ አይደለም የነገርኳችሁ፣ የመከራ ቁጥር 19125። እያንዳንዱ መከራ ለየብቻ ተቆጥሮ፣ ቡጢው የብቻ ተቆጥሮ፣ ግርፋቱ የብቻ ተቆጥሮ፣ ጥፊው የብቻ ተቆጥሮ፣ መስቀል ተሸክሞ የወደቀበት የብቻው ተቆጥሮ፣ መሬት ለመሬት የተጎተተበት የብቻው ተቆጥሮ፣ እኛ ያልሰማነው እኛ ያላየነው መጽሐፍት ላይ ያልተጻፉ እነዚህን ደግሞ ስትቆጥሯቸው እጅግ ብዙ ነው። ለእኛ አይምሮ እንዲመጥን ተብሎ፣ ለእኛ ጆሮ እንዲበቃ ተብሎ፣ ግን እኛን ከእንቅልፍ እንዲቀሰቅሰን ተብሎ የተጻፈው ግን 19125 ነው ይላል ድርሳነ ናሕው። ያ ነው ታላቅ መከራ የሚባለው። አምላክ የተሰቃየበት፣ ንጹሕ የተሰቃየበት፣ ጻድቅ የተገደለበት፣ መሬት ለመሬት የተጎተተበት፣ ፍርድ የተዛባበት፣ ዓለም አምላኳን የጠላችበት፣ አምላክ ፈጣሪዋን ያሳደደችበት ዓለም፣ ያ ክፋት የሰው ልጅ የጭካኔ ጥግ የታየበት፣ የሰው ልጅ የክፋት ጥግ የታየበት፣ ፍጥረታት ያዘኑበት፣ መላእክት ወርደው መስቀሉ ስር ጽዋ ደቅነው ደም የተቀበሉበት፣ እንደ ሻሽ የተነጠፉበት፣ እንደ ቅጠል የረገፉበት፣ ሚካኤል ዝም አለ፣ ገብርኤል ተደነቀ ተብሎ በቅዱስ ያሬድ የተገለጠበት፣ ነቢያት ወደዚህ መጥተው መስቀሉ ስር የተደፉበት፣ ያ ነው ታላቁ መከራ የሚባል። ያ ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና የተመላለሰበት፣ ወደ ሄሮድስና ወደ ጲላጦስ የተመላለሰበት፣ የሄሮድስ ጭፍሮች የዘበቱበት፣ የነ ጢባርዮስ ቄሳር ወታደሮች የነ ጲላጦስ ወታደሮች ያሾፉበት፣ አምላክ መሳቂያ መሳለቂያ የሆነበት፣ ምራቅ የተተፋበት፣ የረከሰ የአይሁድን ምራቅ የተቀበለበት፣ ያ ነው ታላቁ መከራ የሚባለው። ፍጹም እንከን ነው ሳይኖርበት እንደ ጥፋተኛ እንደ ወንጀል በሁለት ወንበዴዎች መካከል የተሰቀለበት 40 ዓመት ሙሉ ነፍስ እያጠፉ ደም እያፈሰሱ የኖሩ ወንበዴዎች በቀኝና በግራ ሆነው ክርስቶስ የወንበዴዎች አለቃ ተብሎ ከአመፀኞችና ከሽፍቶች ጋር የተቆጠረበት የዓለም ትልቁ ኃጢአት፣ የዓለም ትልቁ ኃጢአት፣ የዚህ ዓለም ትልቁ ወንጀል፣ ተወዳዳሪ የማይገኝለት ወንጀል። እኔን ብትሰቅሉኝ ብትገርፉኝ ጥቂት ጥፋት ይኖርብኛል፣ ጥቂት ነገር ይኖርብኛል።
ምናልባት በተከሰስኩበት ንጹህ እንኳን ቢሆን ለኃጢአት ግን አለብኝ። ምናልባት ሰዎችን ሁሉ እየዞርን ብናይ እግዚአብሔር የሚያውቀው ጥቂት ኃጢአት ይኖራቸው ይሆናል። ክርስቶስ ግን ፍጹም የባህሪ አምላክ ሆኖ ሳለ ዓለም የሰራችው ትልቅ ወንጀል ሁሉንም አይነት ምት፣ ሁሉንም አይነት ስድብ፣ ሁሉንም አይነት ድብደባ፣ ሁሉንም አይነት ማሰቃየት አድርጋ ዓለም የመጨረሻውን ወንጀል የሰራችው በክርስቶስ ላይ። ግን ደግሞ እንደዚህ ስላችሁ እንዳትፈሩ፣ ይቅር የተባለ ወንጀል ነው። አይገርማችሁ? ይቅር የተባለ ወንጀል ነው። የሚያደርጉትን አያውቁምና ምን በላቸው? እስኪ አመስግኑት እግዚአብሔር። ክብርና ምስጋና ለስሙ ይሁን። ግን ይቅር የተባለ ወንጀል ቅዱስ ጳውሎስ ምንድን ነው የሚለው? ለጢሞቴዎስ በጻፈለት መልእክት ወሶበ እንዘ ጸሩ ንሕነ ነው የሚለው። ወሶበ እንዘ እኩያን ንሕነ ተሳሃለነ በሞተ ወልዱ ይል። ክፉዎች ስንሆን ጠላቶቹ ስንሆን በልጁ ሞት ይቅር አለን ይላል። እኔ በጣም ቢገርመኝ ምን እንደሆነ ታውቃላችሁ? በእርሱ ሞት ይቅር ተባለ፣ ገለን ይቅር ተባለ። ገርፈን ተራራልን፣ ገርፈን ታዘነልን፣ ወግተን ታዘነልን፣ አቁስለን፣ ሰቅለን፣ አሳደን፣ ደብድበን፣ ቆዳ ገፈን፣ አጥንት ብቻ እስኪታይ ድረስ አድርገን ይህን ሁሉ ድብደባ አድርሰን የሚያደርጉትን አያውቁምና ምን በላቸው ተባለን፣ ተለመነልን። ጭራሽ እንደኛ ያለ ባለጤና ማን አለ? እንደኛ ያለ እድል ያለው ማን አለ? እንደኛ ያለ የተራራለት ማን አለ? እንደኛ ያለ የታዘነለት ማን አለ? ሰርቀን ይቅር የተባለን፣ በድለን ይቅር የተባለን፣ ገለን ይቅር የተባለን ማን አለ? ወገኖች ይሄ መከራ ይገባችኋል? ይሄ ቁስል ይገባችኋል? ይሄ ግርፋት ይገባችኋል? ይሄ ርኅራኄስ ይገባችኋል? ይሄ ቸርነት ይገባችኋል? ይሄ ውለታ ይገባችኋል? ይሄ እንኳን አይደለም በጉባኤ መሰብሰብ ይቅርና አያንከራትትም። ዓለምን አስትቶ በባዶ እግር አያስኬድም፣ ቡትቶ አያስለብስም፣ ገዳም አያስገባም፣ አያስመንንም። ናቡነ ተክለ ሃይማኖት፣ ናቡነ ገብረ መንፈስ ቅዱስ፣ ቅዱስ ጊዮርጊስ እኮ ይሄ መከራ በአይምሯቸው ሆኖ ሰውነታቸውን እያደቀቀው፣ ለዚህ ነው ጦር ተክለው ሳይንቀሳቀሱ ለዓመታት ይጸልዩ የነበሩ። ለዚህ ነው ቅዱስ ጊዮርጊስ ስጋው በምጣድ እየበሰለ በመንኮራኩር እየተፈጨ ሰውነቱ እየደቀቀ አፈር ትቢያ ሆኖ በሜዳ እየተዘራ እንደገና ተመልሶ ከሞት ተነስቶ እኔ ክርስቲያን ነኝ የሚለው ይሄን ፍቅር አውቆት ነው። ይሄን ውለታ አውቆት ነው። በጣም ብዙዎቻችን ይሄንን ለማወቅ ገና ነን፣ ለመስማት ራሱ ገና ነን። ነገረ ክርስቶስን ማስተማር ራሱ ከባድ አይደለም። ከባድ እኮ ነው። ረጅም ሰዓት ነገረ ክርስቶስን ማስተማር ከባድ ነው። ብዙ ሰው የሚያስቅ ነገር ይፈልጋል፣ በየመሃሉ ቀልድ ይፈልጋል። የራሱን ሕይወት በየጓዳው በየጎድጓዳው በየትዳሩ እየገባን እንድንነግረው ይፈልጋል። የሽንኩርትና የዘይት ጉዳይ የኑሮውን ውድነት እያነሳ እንድናጽናናው ይፈልጋል። ወዳጄ ከጌታ መከራ በላይ መጽናኛ ምን ትፈልጋላችሁ? ከመስቀል በላይ መጽናኛ፣ ክርስቶስ ካደረገልን ኃይል ከሰጠን ጸጋ በላይ መጽናኛ ምን ትፈልጋላችሁ? አልገባችሁም እንጂ የጌታን መከራ እየነገርን እያሰቃየናችሁ ለጥቂት ደቂቃም ቢሆን ስትሄዱ የጌታን መካብራ ተካፍላችሁ ትሄዳላችሁ። እንደሱ ነው ሕይወታችሁን በክርስቶስ መሰወር የምትፈልጉ ከሆነ። ለዚህ ነው ቅዱስ ጳውሎስ ሲናገር ገላትያ ምዕራፍ 3 ቁጥር 1 ጀምሮ ኦ አብዳን ሰብአ ገላትያ እናንት ሞኞች ነው የሚለው። እናንት ሞኞች፣ አዚም ያደረገባችሁ ማን ነው? እነሆ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ብዙ ሰው ከክርስቶስ ትምህርት ወጥቶ ሌላ መስማት የሚፈልገው መጨነቅ ስለማይፈልግ ምን ነግራችሁ ግን እውነት በስጋ እንድትጨነቁ አይደለም፣ እንድታስቡት ነው። የሚያጽናናው እሱ ነው። ለምን መሰላችሁ? ያሳርፋል፣ ቁስሉ ያሳርፋል። የቁስሉ መዓዛ እንዲሸታችሁ። የጌታን ቁስል ስንናገር እንደ ሌላ ሰው ቁስል የሚሸት የሚከረፋ አይደለም፣ የሚፈውስ ቁስል ነው። የሚሸት መዓዛ፣ የዘላለም ሕይወትን የሚሰጥ መዓዛ የሚፈስበት ቁስል ነው። ፍቅር የሚፈስበት፣ ብርሃን የሚወጣበት፣ የሚጎርፍበት ቁስል ነው። ወዳጆች የተወለድንበት ቁስል ነው።
ስለው ታላቁ መከራ የሚባል ነብዩ ኢሳይያስ ሲናገር ወበቁስለ ዚአሁ ኃይወነ ይል በእርሱ ቁስልኛ ምን አለ ተፈወሰ። እናንተ ብዙ ጊዜ የሰማችሁት ቃል ይሄን ትክክለኛውን ትርጉም ግን ልንገራችሁ። ወበቁስለ ዚአሁ ኃይወነ ማለት በእርሱ ቁስል ሕይወት አገኘን ማለት መፈወስ ለጊዜው። ለምን ከእርሱ ቁስል ሕይወት አገኘን እንደተባለ ታውቃላችሁ? ልክ ክርስቶስ ጎኑ ሲወጋ ከጉድጓዶኛ ተወለድን። ከክርስቶስ ሞትኛ ተወለድን። ከጌታ ሞትኛ ሕይወት አገኘን። ሁልጊዜ ይላል ከደካማ ነገር ኃይል ይገኛል። ለምሳሌ ብርሃን የጨለማ ልጅ ነው። እነዚህ ፓውዛዎች የደመቁት ጨለማ ስለሆነ ቀን ላይ እነዚህን ፓውዛዎች ብታበሯቸው ትርጉም የላቸው። ትንሣኤ ከሞት ነው የሚወለደው። ትንሣኤ ከመቃብር ነው የሚወለደው። በቃ እንደዛ ነው። ከደካማ ነገር ክርስቶስ ደከመ። ከዚያም አልፎ በስጋ ምን ሆነ? ሞተ። ከሞቱስ ደምና ውሃ ወጣ። ከደምና ከውሃውስ እኛ ተወለደ፣ ሕይወት አገኘ። ከታላቁ መከራ የመጡ ናቸው ማለት ይሄ ነው። ሁለተኛ የመጀመሪያው ከታላቁ መከራ የመጡ ናቸው ካለው በኋላ ሁለተኛ ልብሳቸውን አጥበው በበጉ ደም ያነጹ ናቸው። እስኪ በሉ ልብሳቸውን አጥበው በበጉ ደም ያነጹ ናቸው። ምናቸውን አጥበው በምኑ ያነጹ ናቸው? በበጉ ደም ያነጹ ናቸው። የመጀመሪያው ማጠብ ይቀድማል፣ ከዛ ቀጥሎ ማንጻት ይቀድማል። ልብሳቸው በበጉ ደም አይደለም የታጠበው፣ የነጻው ነው ልብሳቸው። በደንብ ለይታችሁ ስሙ። የመጀመሪያው ማጠብ ነው። ከዛ ቀጥሎ ደግሞ በበጉ ደም ማንጻት ነጭ ማድረግ ነው። እነዚህ ልብሳቸውን አጥበው በበጉ ደም ነጭ ያደረጉት እነማን ናቸው ሲባል የመጀመሪያው ከሐዋርያት ጀምሮ ያሉ በክርስቶስ ደም የተዋጁ በሰማዕትነት ያለፉ በዓለመ ነፍስ ያሉ ነጭ ልብስ የተሰጣቸው እነዚያ ናቸው። የመጀመሪያው ልብሳቸውን አጥበው በበጉ ደም ያነጹ የተባሉት እነሱ ናቸው። የበጉ ደም እንዴት ነጭ ሊያደርግ ይችላል? አሁን ደም ይህንን ነጭ ካባ ቢነካው ይቆሽሻል እንጂ ነጭ አያደርገው፣ ነጭነቱን ያጠፋው። ቀይ ቀለም ውስጥ ብነክረው፣ ደም ውስጥ ብነክረው ይሄ ካባ ቀይ ይሆናል እንጂ ነጭ አይሆንም። እንዲያውም ነጭነቱን ያጠፋው። የበጉ ደም ግን ያነጻል። ለምን እንደሚያነጻ ታውቃላችሁ? የበጉ ደም ደሙ የአምላክ ደም ስለሆነ መለኮት የተዋሃደው ደም ስለሆነ የፍጡር ደም ስለሆነ የፍጡር ስላልሆነ የፍጡር ብቻ ስላልሆነ ፈጣሪ ስለሆነ አምላክ ስለሆነ እንደ አቤል አይነት ደም አይደለም፣ እንደነ ኢሳይያስ አይነት ደም አይደለም። የአምላክነት ደም ስለሆነ በዚህ ምክንያት ያነጻል፣ የትኛውንም አይነት ኃጢአት ያጥባል። ስለዚህ እነዚህ ልብሳቸውን አጥበው በበጉ ደም ያነጹ እነማን ናቸው? አራት ነገሮችን በፍጥነት ብቻ እናገራለሁ። አንደኛ ያመኑ ሰዎች ናቸው። ምን ያሉ ሰዎች ናቸው? ያመኑ። ልብሳቸውን አጥበው በበጉ ደም ምን ያሉ ሰዎች? ያነጹ ሰዎች። አንደኛ ያመኑ። ያመኑ ማለትን ማለት ነው በዮሐንስ ወንጌል ምዕራፍ 6 ቁጥር 69 ላይ እንደተጻፈ ቅዱስ ጴጥሮስ የተናገረው እኛ ግን አንተ የሕያው እግዚአብሔር ልጅ ክርስቶስ እንደሆንክ አውቀናል፣ አምነናል። የመጀመሪያው ልብስን ማጠብና በበግ ደም ማንጻት የሚባለው ይሄ ማመን፣ የእግዚአብሔር ልጅ እንደሆነ ክርስቶስን ማመን፣ አምላክ እንደሆነ ማመን፣ ፈጣሪ እንደሆነ ማመን፣ ስለኛ መጥቶ ስጋውን ቆርሶ ደሙን አፍስሶ ስጋውንና ደሙን እንደሰጠን ማመን። የመጀመሪያው እሱ ነው። ማመን ልብስን እንዳጠብቅ ያደርጋል። ሁለተኛው ልብሳቸውን አጥበው በበጉ ደም ያነጹ የሚባሉ ልጅነት ያላቸው ምን ያላቸው? ልጅነት ያላቸው። ልብስ የሚባለው ልጅነት። ልብሳቸውን አጥበው በበጉ ደም ያነጹ ማለት ከክርስቶስ ጎን በተገኘው ቅዱስ ውሃ ታጥበው የእግዚአብሔር ልጆች የተባሉ ናቸው። ይሄ ነው ልብስ በበግ ደም ማጠብ የሚባለው። ይሄ በክርስትና ያጌጠ፣ በጥምቀት ያጌጠ፣ እግዚአብሔርን አባት በማለት ያጌጠ፣ የእግዚአብሔር ልጅ የሆነ ሁሉ ያለው ማለት ነው። ልጅነት ማለት እሱ ነው። ልብስን አጥቦ በበግ ደም ማንጻት።
የመጀመሪያው ማመን፣ ሁለተኛው መጠመቅ፣ ሶስተኛው በክርስቲያናዊ ምግባር ማጌጥ። እስኪ በሉ በክርስቲያናዊ ምግባር ነው ማጌጥ። ሶስተኛው እሱ ልብስን በበጉ ደም ምን ማለት ማንጻት፣ ልብስን ማጠብ፣ ከዛ በበጉ ደም ማንጻት፣ ነጭ ነው። ክርስቲያናዊ ስነ ምግባር ማለት ክርስቲያን ሆኖ ሃይማኖት ኖሮት ሃይማኖቴ ብቻ ያድነኛል እያለ የሚኖር ሳይሆን በጾምና በጸሎት ያጌጠ፣ በትህትና ያጌጠ፣ በየዋህነት ያጌጠ፣ በሰላም ያጌጠ፣ በፍቅር ያጌጠ፣ ቅንነት ያለው፣ ምሕረት ያለው፣ ርኅራኄ ያለው፣ ወዳጅነት ያለው፣ ታማኝ የሆነ መልካም የሆነ ተንኮለኛ ያልሆነ ክፉ ያልሆነ ይሄ ነው ልብሱን ነጭ ያደረገ ማለት። በዚህ ዘመን ከብዙ ነገር ተራቁተና እንደምታውቁት ከብዙ ነገር ያው ክርስትናው ኦርቶዶክስ በመሆኔ እኮራለሁ፣ ኦርቶዶክስ የሆንኩት ተመርጬ ነው፣ ኦርቶዶክስ እንቁ ሃይማኖት ናት የሚሉ ፉከራዎች ሊኖሩ ይችላሉ። ይህንን እየተቃወምኩ አይደለም። እውነተኛ ኦርቶዶክስ መሆን ግን ይፈልጋል። ሽለላ አይደለም ኦርቶዶክሳዊነት፣ ፉከራ አይደለም ኦርቶዶክሳዊነት፣ ቀረርቶ አይደለም ኦርቶዶክሳዊነት። ስራ ነው፣ ህይወት ነው፣ ተግባር ነው፣ መለወጥ ነው፣ መኖር ነው፣ እውነት ነው። ኦርቶዶክሳዊነት ውሸት አይደለም፣ ፊልም አይደለም፣ ፊልም አይደለም፣ ማስመሰልም አይደለም፣ ተውኔት አይደለም፣ አክተር መሆንም አይደለም፣ አክትረስ መሆንም አይደለም። ኦርቶዶክሳዊነት ማለት የእውነት መኖር ከክርስቶስ ጋር መጣበቅ ማለት ነው። እርሱ ነው የክርስትና ስራ የሚባል። በክርስቲያናዊነት ማጌጥ፣ በምግባር መዋብ፣ ነጭ ማድረግ የሚባለው እሱ። በጣም ብዙዎቻችን በፉከራ ነው የምንኖረው። እናንተን ለማለት አይደለም፣ እናንተም አመጣችኋል፣ መልካም። ይህም በየቲክቶኩ ያሉ ቤተክርስቲያኑን በር የማያውቁት ግን ደግሞ ስለ ቤተክርስቲያን ተቆርቋሪ መስለው ቢኖሩ በጣም ብዙዎች አሉ። የቤተክርስቲያኑን በር የማይነኩት መተው የማያስቀድሱ ሰዓታቱ ምን እንደሆነ የማያውቁ ማህሌት እዚህ ተቆሞ ስቡ ተብሎ ተቆሞ እዚህ ጎረቤቱ ነው። እነሱ ቲክቶክ ላይ ላይቭ ናቸው። ማህሌቱን መተው ለምን አብረው አይቆሙ? እኔ ከአቅም በላይ ሆኖባቸው ውጭ ሀገር ያሉትን አይደለም ምላችሁ፣ እነሱ በተለያየ ምክንያት ግን እዚህ ሆኖ ሰንበት ትምህርት ቤት ሳይማር የአብነት ትምህርት ቤትም ሳይማር ወደ ቤተክርስቲያንም ሳይመጣ እንዲሁ በቤተክርስቲያኗ ስም ብቻ የሚጦር የሚቀለም በጣም ብዙ ሰው። እባካችሁ ቤተክርስቲያኗን እንወቃት ወጣቶች፣ እባካችሁ ትህትና ይኖረን፣ እውቀትም ይኖረን፣ መረዳትም ይኖረን፣ መጽሐፍ ቅዱስንም እናንብብ፣ ቤተክርስቲያኗንም እንወቃት፣ እንረዳ። ፉከራ አይደለም ክርስትና። ኦርቶዶክሳዊነት ሽለላ አይደለም፣ ማጌጥ ነው በምግባር። የመጨረሻው ልብሳቸውን አጥበው በበጉ ደም ያነጹ የተባሉት ከታላቁ መከራ የመጡ የተባሉት የጌታን ስጋና ደም የተቀበሉ ናቸው። የቆረቡ ሰዎች ናቸው፣ ነጭ ልብስ ያላቸው። የተከበራችሁ ክርስቲያኖች፣ ሌሎችን ሁሉ አድርገን ማንኛውንም ነገር አድርገን ስጋውን ደሙን ግን ካልተቀበልን ልብሳችን ቆሽሿል፣ ነጭ ልብስ አልለበስም። ስለዚህ ምን እንደሚሆን ታውቃላችሁ? መጨረሻ ላይ ወደ ሰርጉ መግባት አትችሉም። ምክንያቱም የሰርጉ ልብስ አልለበሳችሁም ተብለን እንባረራለን። በር ይዘጋብናል፣ በር ይዘጋብናል፣ ይረፍድብናል። አላውቃችሁም እንባላለን። እናንተ እነማን ናችሁ ተብለን እንጠየቃለን። ይሄ እንዳይሆን በር እንዳይዘጋ እንዳይረፍድብን አላውቃችሁም እንዳንባል ከጌታ ፊት እንዳንመለስ ከበረከት እንዳንለይ ልብሳችንን በበጉ ደም እንጠብ፣ ስጋውን እንብላ፣ ደሙን እንጠጣ፣ እንቁረብ፣ ራሳችንን እናዘጋጅ። ይሄ ነው በዚህ ሳምንት በማህሌተ ጽጌው የሚባለው በሰማይ ዘንባባ ይዘው ከሚያመሰግኑ ነጭ ከሚለብሱት ጋራ አብረን እንድንሆን ድንግል ሆይ በሰማይ መቆምን አድኝ፣ አግዥኝ፣ እርጅኝ እያል የምንማጸነው ምልጃዋን ለዛ ነውና አምላካችን እግዚአብሔር በበጉ ደም ልብሳችንን ነጭ አድርገን ተዘጋጅተን እንድንኖር እርሱ ይርዳን። የቅዱስ ዮሐንስ ወንጌላዊ በረከትና ልብሳቸውን በበጉ ደም አጥበው ነጭ ያደረጉ የቅዱሳን አባቶቻችን የሰማዕታት በረከት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። ሄላትዮ